ኪራዬ ውሳኔሽን አከብራለሁኝ። ከዚህ በኋላ ስላለፈው ነገር ስላሳለፍነውም ነገር ምንም ነገር አልናገርም። ስለዚህ አመሰግናለሁ ብሎ ኪራዬ ስለ ሁሉም ነገር ለጽናትዬ አስረዳት። ጽናትዬ ደግሞ ከዚህ በፊት እሺ እሺ ስትል ነበር። በቃ ከህይወት ይውጣልኝ አልፈልግህም ስትል፣ ዛሬ ግን በቃ ከህይወትሽ ወጥቻለሁ። ከዚህ በኋላ ምንም ብታደርጊ ምንም እኔ በህይወትሽ ጣልቃ አልገባም ካላት በኋላ እሷ ግን ዛሬ በቃ ለምን አለች። እንዴ ይሄን አልነበር እንዴ የምትፈልጊው? አዎ ደግሞ ልክ ነህ፣ ለነገሩ ይሄንን ነው የምፈልገው እያለች ጽናትዬ እንግዲህ ማሰላማ። ከዚህ በኋላ ጽናትዬና ኪራዬ ተለያይተዋል። ምሩና ናሆሚ ፍቅራቸው እንደቀጠለ ይገኛል። እውነት ለመናገር የምሩና የናሆሚ ፍቅር ያበደ ፍቅር ነው ማለት ነው። በጣም ደስ የሚል እንዲሁም ደግሞ መተሳሰብ፣ መተጋገዝ ያለበት። እግሮቿን ራሱ ሲያሻሻት ታውቃለህ፣ አንተ እኮ አምልጠኸኝ በነበረ እንዴት እንደምጸጸት አንተን ሌላ ሴት ውስጥ ያብኝ በነበር እያለችው ነበር አይደል እያለ እራሱን ካብ ካብ እያደረገ ነበር። ታውቂያለሽ፣ ተመልክም መልክ ከጸባይም ጸባይ ፈጣሪ እኮ ምን ያህል ቢወደኝ ነው አንቺን የሰጠኝ እያለ እሱም ሲያመሰግናት ሲመሰጋገኑ ነበረ። በሌላ በኩል ሰንዬ የጓደኛ ምርጥ እንግዲህ ሁሉንም በአንድ በኩል ምሩን በአንድ በኩል ደግሞ ፂን ሁሉንም እያዝናናች ትገኛለች። ምክንያቱም ከስትረት ውስጥ ለማላቀቅ ያው ምሩም ቢሆን ነገም ዛሬም እሞታለሁ የሚል ተስፋ ስላላት እንደውም ዛሬ ናሆሜን ታውቃለህ፣ እኔ እኮ ግን የሆነ ነገር ብሆን አንተ የግድ ሌላ ስታገባለህ አይደል? ህይወትህን መቀጠል አለብህ እያለችው ነበር። እንዴ ምሩ ደግሞ አሁን ይሄንን እስኪ ምን አመጣው? ለምንድን ነው አሁን ፍቅራችንን ብናጣጥም አይሻልም እንዴ አለችው አላት። ከዛም በኋላ እንዴ ለምን እንደዚህ ትላለህ? ሲቀጥል ደግሞ ገና መጀመሪያ እኮ ስንገባበት ተነጋግረን ነው አይደለም? ስለዚህ እኔ የሆነ ነገር ከሆንኩኝ ህይወትህን ትቀጥላለህ እሺ የኔ ፍቅር አለችው። ፍቅር አለችው። እሺ ለማንኛውም አሁን ይሄን ነገር ብንተወው ደስ ይለኛል። አሁን ያለንበትን ፈጣሪን እያመሰገንን ከዛ ምሩ ደግሞ አይ ነገር እኮ ልክ ነህ፣ ምክንያቱም ምንም ቢሆን ፈጣሪ ያለው ነው እና የሚሆነው ምናልባትም እድሜ ይጨምርልኝ ይሆናል እያለች ከናሆሜ ጋር ፍቅር እያበደ እያላቸው ነው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እኛ ሰላም ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦቻችን ስለምትከታተሉን ከልብ እናመሰግናለን። ጽናት ድራማ እንደቀጠለ ይገኛል። ሄኖክ እንግዲህ ከዚህ በኋላ ለመበቀል እያሰበ ነው። ሀሴትም ማለት ነው። እሷ ማናትና ነው እኔ ላይ የምትደነፋው? እኔ ሄኖክ ወንድነቴን አሳያታለሁ። ምክንያቱም አንተ ወንድ እኮ አይደለህም የወንድ አልጫ ነህ ብላው ስለነበረ ያው በጋርድም ቢሆን አፈላልጎ ደወለለትና ለጓደኛው ዛሬ ፈልግሃለሁ አንድ ስራ አለ ሲለው፣ እሱም ደግሞ እንዴ የምን ስራ ነው? አሁን ስራ አለኝ ባክ። አይ ችግር የለውም የሻይ እልሃለሁ ሲለው ከተፍ ብሎ መጣ። ከዛም በኋላ እንዴ ቆይ ግን ምንድን ነው በዚህ ልክ? እስኪ ንገረኝ፣ ማን ነው ወንዱ እያለ ሲለው፣ አይ በአሁኑ እንኳ ወንድ አይደለም ሴት ነች። ምን? አዎ ቸከስ ነች። ለማንኛውም እልክልሃለሁ ምን ማድረግ እንዳለብህ አለው። አረ ችግር የለውም የፈለግከውን ነገር እናደርግልሃለን እያለው ነው። ሀሴትዬ ደግሞ እስከ ዛሬ ምንም ያላልኩህ ጥሩ ሁኔታ ላይ ስላልነበርኩኝ ነው። ነገር ግን እስኪ ንገረኝ ኪራ፣ ባለፈው እኮ እኔ አላደል ጥሩ ሙድ ላይ ስላልነበርኩኝ ነው። ስለዚህ ምን ነበረ ብትነግረኝ የሆንከውን። ማናት ደግሞ ያፈቀርካት ሴት? እኔ አውቃታለሁኝ፣ ቅርባችን ነች አለችው። አይ ታዩ በቃ እሱ ነገር አይጠቅምሽም፣ በዋጋሽም አይጠቅምሽም አላት። አረ ችግር የለውም እሱን ለእኔ ተወው እና ሀሴት ከዚህ በኋላ ባትጠይቂ ደስ ይለኛል። ምክንያቱም በቃ ሁሉንም ነገር መርሳትና አዲስ ህይወት መጀመር እፈልጋለሁ። ግን እኮ አዲስ ህይወትን መጀመር ብትፈልግም ያለፈውን ነገር የግድ አሁን ላይ በድፍረት ማስተካከል አለብህ እያለች ሀሴትን ብትመክረው፣ አይ በቃ ተይው እሱን። እኔ የምልህ ግን አለችው። እሺ ምንድን ነው? ግን እኔ እንደ ጽናት ምግብ መስራት እፈልጋለሁኝ። ማለት ብቻ ቆንጆ ምግብ። እንዴ ምግብ መስራት እስካሁናችም እንዴ? አዎ። እና ምቺው ምግብ ምንድን ነው? እንቁላል ፍርፍር፣ ሳንዶች እንዲሁም ደግሞ እንቁላል ቅቅል።
ከዛም እንክት ብሎ ሳቀባት። ማለት ለምንድን ነው የምስቀው? ማለት ይሄንን እኮ ወንደላጤ የሚሰራው ነው። እንዴት ይሄንን ስራ ብለሽ ትናገሪያለሽ ብዬ ነው አላት። ከዛም በኋላ አይ አንተ ደግሞ ጉድ እኮ ነው። በቃ ሙድ እያስገቢ መሆኑ ነው አሁን። ዝሮ ዝሮ እኔ ይሄን ከቻልኩኝ በቂ ነው። ግን ለማንኛውም አለችው። አይ በቃ ችግር የለውም እኔ ያስተምርሻለሁ አላት። እሺ ሄኖክና ሀሴት እውነት ለመናገር አሁንም በጣም ተጣምደዋል። በጣም በሌላ በኩል ጽናትዬ እምሩ ጋር ሂዳ ታውቂያለሽ፣ ዛሬ እኮ እውጭ አደርኩኝ። ማለት ለምንድን ነው እውጭ አደርሽው? እውጭ አደርኩትማ ማታ ኪራዬ ሰክሮ መጥቶ ስለነበረ አባረረኝ። ምን? አዎ ምሩ። ቆይ አንቺ ጽናት ምን እያደረግሽ ነው? ኧረ እባክሽ ከዚህ በኋላ እንደዛ አታርጊ። ምክንያቱም ይበቃሻል። በቃ ወይ ከዛ ቤት ውጭ አሊያ ደግሞ እውነቱን ተናገሪ። በቃ መጋፈጥ አለብሽ አለቻት። አይ እንደዛ ማድረግማ አልችልም እያለች ስታወራ ነበረ። አይ እንግዲህ ዛሬ ሰከረ ማለት ነገ አይሰክርም ማለት ነው? ሁሌስ ቢሰክር ነገ ደግሞ አንድ ነገር ቢያደርግሽስ? አይ እንደዛ አያደርገኝም፣ ምክንያቱም አሁንም ስለሰከረ ነው እንጂ ጭራሽ ኪራ በእኔ አይጨክንም አለቻት። አይ እንደዛ ከሆነ የራስሽ ጉዳይ፣ ለማንኛውም አንቺ ነሽ የምታውቂው እያለቻት ስታወራ ናሆም መጣ። ኦ እናንተ ሴቶች ምንድን ነው የምታወሩት? እኔንማ አርቀሽኛል እኮ አሁን። ምክንያቱም እኔና ምሩ ፍቅረኛሞች ከሆን በኋላ አረ እንደዛ አይደለም። ከዛም በኋላ አንቺ እና ሰኒ ምሩ ሆናችሁ በአንድ ነው ሁሉንም ነገር የምታወሩት። እኔን ግን እረስታችሁኛል። ቆይ ምንድን ነው? እኔ ሁሌ በተደጋጋሚ የሆነ ነገር ታወራላችሁ፣ ልክ ልመጣ ስል ዝም ትላላችሁ። ምንድን ነው ነገሩ አለ። አይ እንደዛ ማለት እኮ አይደለም እንዴ፣ ከሁሉም በፊት እኮ የተገኘኸው አንተ ነህ። አንተ እኮ ማለት ወንድሜ፣ የችግሬ ደራሽ፣ ሁለ ነገሬ ነህ አለችው። አይ እንደዛማ አይመስለኝም። ከዛም በኋላ አረ እንደዛ አይደለም። እሺ እንደዛ ካልሆነ የእውነት እንደ ድሮሽ ከሆንሽ አባቴ ይሙት ብለሽ ተናገሪ ሲላት፣ ከዛ ምሩ ተነሳችና አይ ኪራ እኮ ዛሬ እውጭ አሳድሯት በዛ ምክንያት እያወራን ነበረ። ምን? አዎ እውጭ አሳድሯት ነበር። ከዛም በኋላ በጣም ደነገጠና አሁንስ አበዛው፣ አሁንስ ይሄ ሰውዬ በጣም አበዛው ብሎ በጣም ደንግጦ ሄደ። አንተ ግን አታፍርም እንዴ እያለ ሲያወራ፣ ከዛም በኋላ እንዴ ናሆሜ መጣህ እንዴ እያለ፣ ቆይ ናሆሜ አትበል፣ አንቺና አንተ ደግሞ ውጡ ማለት እናንተ ሁለታችሁ ምንድን ነው የተፈጠረው? እናንተን አይመለከታችሁም፣ ይህ በእኛ መካከል ነው አለና ሁለቱንም አስወጣቸው። አንተ ግን ምን ሆነህ ነው? እስኪ ንገረኝ። ቆይችል ምን ታርገኝ ብለህ ነው እንዴ? አረ ናሆሜ ተረጋጋ። ሲቀጥል ደግሞ በቃች ልጅ ሁላችንንም ልታጫርሰን ነው ማለት ነው። ጽናት ማለት በጣም አስመሳይ ናት። እስኪ ንገረኝ። ሁሉንም ነገር ትቼ እንፋቀር ተባብለን ስናበቃ ስላለፈው ነገር አላነሳም ብላኝ ስታበቃ ቃል ገብታልኝ ስታበቃ አሁን እንዴት እንደዚህ ታደርጋለች? እስኪ ንገረኝ አለው። ያም ይሁን ይህ እኔ ስለዛ አይመለከተኝም። ነገር ግን እንዴት አንተ የሰው ልጅ ጎዳና ላይ አውጥተህ ትጥላለህ? እንዴት ውጭ ላይ ትጥላታለህ? እንዴት ብርድ ላይ አንድ ነገርስ ብትሆን ሲለው፣ አይ ለዛ ነገር በጣም ይቅርታ እባክህ፣ ያንተ ይቅርታ ምንም አያስፈልግም፣ ሁሌ ይቅርታ አይደብርም እንዴ ብሎ ተናገረው። ከዛ ጽናትዬ እየሮጠች መጣች። ቆይ ግን ይህን ነገር ጽናት ነች ያወራች አይደለም ምሩ ጋ ብላ ሄደች አቃጠረች። አይ እሷማ በፍጹም ግግም ብላ ነበር፣ ግን ይሄን ነገር የነገረችኝ ምሩ ናት ሲለው፣ እባክህ እሷን ብትሆን አስመሳይ ናት አለ። ከዛ ጽናት መጣችና ውይ እንዴ እንዴት ነው የምትሮጠው ግን በጣም እኮ ሮክ አለችው። አይ ያው እንዴት እንደመጣሁ አላቅም። ምሩም ተከታትላ መጣች። ነገርኩ እኮ አንቺ ነገር ለኩሰሽ አሁን ተው አይደብርም እንዲ አላት። እባክህ ኪራ እኔ አሁን እናንተን የሚከራከርበት አቅም የለኝም። ከዛ ናሆሜ እባክህ አንተ በጣም እኔ ራሴን ለመቆጣጠር እየሞከርኩኝ ነው፣ ብዙ ቃላት ላለመናገር ብሎ ተነስቶ ሄደ። ሄኖክና ሀሴት ምን እያወሩ ነው ግን እያለ ይጠይቃታል። ቆይ ወሬ አልወድም እያልክ አልነበር እንዴ? ታውቃለህ ግን የሆንክ ሴታ ሴት ወሬኛ ነገር ነህ። ምን አገባህ ምንስ ቢያወሩ ብላው ረግጣው ሄደች። ቆይ አንቺንማ እሰራልሻለሁ፣ አንቺ ግን ምን አይነት ሰው ነሽ እያለ በጣም ተናደደባት። ከዛም በኋላ ቆይ ግን ይችን እዚህ ያሉ ቤት እዚህ ቤት ያኛው የሆነች ሴት ያሽኮረምማል፣ ይሄኛው ደግሞ አንዴ ሰራተኛ አንዴ ምን፣ ቆይ እኔ ለምንድን ነው ሰው የማይጠጋኝ እያለ ብቻውን ሲናደድ ነበረ።
ከዛም በኋላ ለሆነ ሰው ደወለለትና እንግዲህ በቀሉን ወደፊት እናያለን። እውነት ለጽናት ይሁን ወይም ደግሞ ለሀሴት ይሁን አይታወቅም። ብቻ ግን የሆነ ሰው ቀጥሮ የሻይ ልሃለሁኝ የምትፈልገውን ነገር እንቀመቅማለን ብቻ ፊክስ አርግልኝ ብሎታል። ወደ ቀጣይ እንግዲህ ማን የቁሱ ተቋዳሽ የሚሆነውን አብረን እናያለን። በሌላ በኩል ሰንዬ እንዲሁም ደግሞ ምሩ ጽናት እያወሩ ነው የተፈጠረውን ነገር። እባክሽ ይሄ ነገር ይብቃሽ፣ ከዚህ በኋላ ራስሽንም አትጉጂ እሱንም አትጉጂ፣ በቃ ካልሆነ ከዛ ቤት ውጭ ብለው ሁለቱም ነገሯት። አይ እንደዛማ ማድረግ አልችልም አለች። እና እንደዛ ካልሆነ እኮ አሁን ልጁ እየተጎዳ ነው፣ እንደዚህ ይሻላል እያለች ከዛም በኋላ በቃ እኔ ልሂድ ብላ ጽናትዬ እንደ አጋጣሚ አባቷ ደወሉ። ደረጃው ላይ ቁጭ ብላ እያወሩ ነበር። ህልም አይቻለሁ እያላቸው ነበር። ከዛም አያባዬ ህልም እንደፈችው ነው፣ ምንም ችግር የለውም። ሲቀጥል ደግሞ ሁሌ እኮ ህልም ይሰራል ማለት አይደለም እያለች እያወራች ነበረ። አረ እኔ ደህና ነኝ፣ ሁሉም ሰላም ነው እያለች ከዛም በኋላ ኪራ መጣ። እንዴ ፋዘር ናቸው እንዴ? ፋዘር ከሆኑማ አምጪ ላውራቸው ብሎ እሱም ፋዘርን አወራቸው። ከዛም በኋላ ታውቂያለሽ፣ ከዚህ በኋላ ሁሉንም ነገር አስቤበታለሁ። ማለት ምኑን? በቃ ያለፈውን ነገር እንረሳዋለን፣ እንዳሰሪና እንደ ሰራተኛ እንሆናለን፣ ምንም ነገር አረብሽሽም አላት። ምን አለች? በጣም ደነገጠች። እንዴ ጽናት ይህንን አልነበር እንዴ የምትፈልጊው? እኔማ ከልቤ ወድጄሽ አፍቅሬሽ ብዙ ነገር አብረን እናሳልፋለን ብዬ የነገ ሚስቴ የልጆች እናት ትሆኛለሽ ብዬ ሁሉንም ለመጋፈጥ ነበር። ምክንያቱም አንድ ሰው መጥቶ ሰራተኛ ገባህ ቢሉኝ አይ እሷ ሰራተኛ ሳትሆን ንግስቴ ናች፣ ሚስቴ ነች፣ የልጆች እናት ነች ብዬ ለመጋፈጥ ቤተሰቦችም ጣልቃ ቢገቡ ሁሉንም ለመጋፈጥ ፈልጌ ነበር። አንቺ ግን እዛም አላደረሽኝም። ልቤን ሰበርሽው። ያለፈውን ነገር እየወቃቀሽ ልቤን አደማሽው። ስለዚህ አንቺ የፈለግሽውንና የመረጥሽውን ማድረግ አስቤያለሁኝ በቃ አላት። እሺ ብላ እኔም ይሄን ነበር የምፈልገው አለችው። ከዛ ኪራ እሺ በቃ ቻው እሺ ባይ ብሎ ሄደ። ወይ ኪራዬ ሄደ ማለት ነው። ከዛም በኋላ ጽናትዬ ወይ አምላኬ ተመስገን፣ ቢያንስ ኪራ እንደዚህ ሆኖ ስላየሁት ተመስገን ብላ ወደ ፈጣሪዋ ማመስገን ጀመረች። በሌላ